ፀሐይ ከመውጣቷ በፊት ያው ፈጅር አካባቢ ማለት ነው። እንደገና ፀሐይ ከመጥለቋ በፊት አሱር ላይ ጠዋትና ማታ ሁለት ስግደቶች ነበሯቸው። እነዛ ሚስጥራዊች ናቸው። ካነ ሰለላሁ ዐለይሂ ወሰለም ቀብለ ልእስራኢ ዩሰሊ ቀጥዓ ይላል። እንግዲህ ዋና አምስት ወቅት ሶላቶች የተደነገጉት በሌሊተል ሚዕራጅ ነው፣ ኢስራ ተሄዱ በኋላ ማለት ነው። በመጀመሪያ ታሪኩ የነ ነቢዩላህ ኢብራሂም ታሪክ የነ እስማኤልን ታሪክ ያወራሉ። የእነሱ ዘርነንም ይላሉ፣ የእነሱ አደራ ጠባቂነንም ይላሉ። ከአባሪ መሰረቱ ስለሆኑ ማለት ነው። መልካም ስነ ምግባሮችን በተለያዩ ህዝቦች ሲወርዱ የነበሩትን በተለያዩ ነቢያቶች እኔ የበለጠ እንዲያጎላቸውና እንዲያጠናክራቸው ነው የታዘዝኩት ብለዋልና ማለት ነው። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ማዝልና መዓ الرحيق المختوم في السيرة النبوية صلوات الله وسلامه عليه الصلاة من الرأس لاينو 81 ገጽ ላይ መጨረሻው አካባቢ አስሶላት የምትል ንዑስ ርዕስ አለች። المرحلة الأولى من جهاد الدعوة إلى الله የሚለው ርዕስ ላይ ነበር ባለፈው። ዳዕዋው በሁለት መልክ ነው የተጀመረው። መጀመሪያ በምስጢር የተወሰኑ ግለሰቦች በምስጢር እየተጠራሩ አርቀም ብን አቢል አርቀም ቢል ሶሃባ የሆነች ክፍል ሰጥቷቸው እሷን እንደ መርከዝ በመጠቀም ነበረ ዳዕዋቸውን የጀመሩት ማለት ነው። እና ከዛ ቀን በቀን አንዱ ሌላ ጓደኛውን ይዞ ሌላውም ደግሞ እንደዚህ ጓደኛውን ይዞ እየመጣ በርከት ያለ ቁጥር መጣ ማለት ነው። እነዚህ አሳቢቁን አልአወሉነ ሚን አልሙሃጅሪን ወልአንሷር በማለት ቁርአን የሚያወድሳቸው ናቸው፣ ግንባር ቀደም እና አላህ የመረጣቸው ገና መጀመሪያውኑ ይፋ ሳይወጣ በሹክሹክታና በጓደኛ እየተጠቃቀሱና እየተሰባሰቡ እዛች ድብቅ ቦታ ላይ ሌሊት ጨለማ ለብሰው ነበር የሚሄዱት እንደ ሌባ ማለት ነው። እንግዲህ ሀቅ የማይታወቅበት አካባቢ ላይ ሀቅ የያዘ ሰው እንደ ሌባ ይደበቃል ማለት ነው። እና በዛ መልክ ነበረ ተደብቀውና ተሰውረው የጀመሩት። በዛ ሰዓት ላይ እንግዲህ በጣም ለነቢዩ ቅርብና ታማኝነት ያላቸው ግለሰቦች እየተመረጡ እሳቸውን እንግዲህ አደባባይ ሳይወጡ እና አቡበክር እና አልይ እነ ዘይድ እየተሰማሩ የሁሉም የሚችሉትን ሰው እየያዙ ይመጡ ነበረ ማለት ነው። በዛ መሰረት ቀስ በቀስ ቁጥራቸው እያደገ መጣ። ወሳቢቁን አልአወሉነ ሚን አልሙሃጅሪን ወልአንሷር ወይም ወሳቢቁን አሳቢቁን ኡላኢከ አልሙቀረቡን የሚሉ አያቶች የወረዱት በእነዚህ ሰዎች ላይ ነው ማለት ነው። ግንባር ቀደም የመጀመሪያዎቹ የእስላም መስራቾችና ተባባሪዎች በመሆናቸው እና በዛ መልክ ለ3 ዓመት ያህል ቆዩ። 3 ዓመት ሁሉ ምንድን ነበረ የሚማሩት በድብቅ? ያው የአቂዳ የእምነት ነጥቦች ዋና ዋና መሰረታዊ ነጥቦችን በተለይም በአካባቢው ማህበረሰቡ ዘንዳ እንደ እንግዳ የሚታዩ የሆኑትን ነገሮች ነበረ። ሙሽሪኩል አረብ በመሰረቱ ፈጣሪ እንዳለ ያውቁ ነበር እና ቁርአንም ይህን ሰጅሎላቸዋል። ወለኢን ሰአልተሁም መን ኸለቀሁም ለየቁሉነ አላህ ይላል። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ወለኢን ሰአልተሁም መን ነዘለ ሚነ ሰማኢ ማአን ፈአሕያ ቢሂ ልአርድ ለየቁሉነ አላህ። በርካታ አያቶች ናቸው እና ያንን እያወቁ ግን ከዛ ተዛማጅ የሆኑትን ነገሮች ደግሞ ይጻረሩ ነበረ ማለት ነው። በመሰረቱ ፈጣሪ አለ ዓለምን የፈጠረ የሚለውን ይቀበሉታል እና አቡጀህል እና አቡለሀብም ሳይቀሩ ማለት ነው። ከዛ በኋላ ግን ነቡዋ የሚባለው ነገር በታሪክ እንኳ ቢያውቁት አይቀበሉም። በመጀመሪያ ታሪኩ የነ ነቢዩላህ ኢብራሂም ታሪክ የነ እስማኤልን ታሪክ ያወራሉ። የእነሱ ዘርነንም ይላሉ፣ የእነሱ አደራ ጠባቂነንም ይላሉ። ከአባሪ መሰረቱ ስለሆኑ ማለት ነው። እንደዛ ከመሆናቸው ጋራ ነቢይ ተሰው እንዴት ይመረጣል? መላይካ መሆን አለበት እንጂ የሚል አስተሳሰብ ነበራቸው ማለት ነው። እንደገና ከሞት በኋላ መነሳት የለም የሚል አቋም ነበራቸው። በእነዚህ ዙሪያዎች ነበር የመጀመሪያዎቹ አንቀጾች
የሚወርዱት ማለት ነው። ሶላት ስገዱ፣ ጾም ጾሙ ምናምን የሚለው ገና ነው አልመጣም ማለት ነው። አሁን መጀመሪያ አንድ ሰው ሶላት ከመስገዱ በፊት የሚሰግድለትን ጌታ ማወቅ መተዋወቅ ይኖርበታል። ስለዚህ እነዚህ አሳቢቁነል አወሉን 3 ዓመት ሁሉ የተማሩት የአቂዳ መሰረታዊ አስኳል ጉዳዮችን ነው ማለት ነው። እና ባለፈው እንግዲህ ስም ዝርዝርም ጭምር አቅርቧል። ተነ ኸዲጃ ተነ አቡበክር ጀምሮ ወደ 40 አካባቢ እስከሚደርሱ ድረስ በየቀኑ እየመጡ የተጠራቀሙት አሳቢቁነል አወሉን ይባላሉ። ከህፃናትም ከሴትም ከወንድም ከአዛውንትም ሁሉም አላህ የመረጣቸው ሰዎች ማለት ነው። ከዚያ በኋላ ይሄ 3 ዓመት ሲገባደድ በመጀመሪያ ጊዜ ስለ ስግደት ተወራ። አሶላት ሶላት የመጀመሪያ ተግባራዊ ትእዛዝ ሆኖ መጣ ማለት ነው። ወሚን አዋኢል ማ ነዘለ ሚን አልአሕካም አልአምሩ ቢሶላት የአቂዳ መሰረት ከተያዘ በኋላ የዕለት ተዕለት ተግባራዊ ከሆኑት ኢባዳዎች ዋነኛው ሶላት ነበረ ማለት ነው። ሶላት ግን ዛሬ የምንሰግደው አይነት የተሟላ ሶላት ሳይሆን የተወሰነ ስግደት፣ አንደኛ በሱረቱል ሙዘሚል ላይ የተጠቀሰው ያ አዩሃል ሙዘሚል ቁም ሌይለ ኢላ ቀሊላ ኒስፈሁ አው እንቁስ ሚንሁ ቀሊላ የሚለው ሶላትን ሌይልን ይመለከት ነበረ ማለት ነው። ሶላት በመሰረቱ ፈርድ የሚሆን ሱና ወደ ጌታ መቃረቢያ ነው። ስለዚህ ሌሊት ቀን የተለያዩ ማህበራዊ ህይወቶች ሊያባጥሉ ስለሚችሉ ሌሊት ረዘም ያለ ጊዜ ስላለህ በሌሊት ሰዓት ስግደትን አብዛ በተቻለ መጠን በማለት ጥቅል የሆነ መመሪያ መጣ ማለት ነው። ከዛ ወጧኢፈቱ ሚነ ለዚነ አመኑ ይላል እዛው አያይዞ። እንዲሁም ደግሞ የተወሰኑ ግሩፖች ጀማዓዎች እንዲሁ በገዛ ፈቃዳቸው ነብዩ ጋር እየመጡ ይሰግዱ ነበረ። ስግደቱ ግን ዛሬ የምናውቀው አይነት ስግደት አይደለም ማለት ነው። ወሚናና ካነ ሰለላሁ ዐለይሂ ወሰለም ቃለ ኢብኑ ሐጀር ረሒመሁላህ ካነ ሰለላሁ ዐለይሂ ወሰለም ቀብለል ኢስራኢ ዩሰሊ ቀጥዓ ይላል። እንግዲህ ዋና 5 ወቅት ሶላቶች የተደነገጉት በሌሊተል ሚዕራጅ ነው፣ ኢስራ ተሄዱ በኋላ ማለት ነው። ግን ከዛ በፊትም ስግደት ነበረ። ስግደት መኖሩ አያጠራጥርም፣ እርግጠኛ ነን ይላል። ወከዛሊከ አስሓቡ ይሰሊ እሳቸውም ይሰግዱ ነበረ፣ ሰሃቦችም እንደዚሁ እሳቸውን እየተከታተሉ ይሰግዱ ነበረ ማለት ነው። ወላኪን እክቱሊፈ ሀል ፈርዱ ንፉሪድ ወሸይኡን ቀብለ ሶላዋት ልኸምስ 5 ወቅት ሶላት ገና አልመጣም፣ ከዛ በፊት ሌላ ሶላት ተደንግጎ ነበር እንዴ የሚል ጥያቄ ይነሳል ማለት ነው። ሚነ ሶላዋት አምላ እነዛ ጊዜ ሲሰግዱ የነበሩት ዛሬ ከምናውቃቸው 5 ስግደቶች የተወሰነውን ነው ወይስ ደግሞ ሌላ ሶላት ነበረ በሚለው ቢከራከሩም በመሰረቱ ስግደት እንዳለ ይስማማሉ ማለት ነው። ፈቂለ ኢነ አልፈርደ ካነት ሶላተን ቀብለ ጡሉዕ ሸምሲ ወቀብለ ጉሩቢሃ በመጀመሪያ አካባቢ ሲሰግዱት የነበረው ፀሐይ ከመውጣቷ በፊት ያው ፈጅር አካባቢ ማለት ነው። እንደገና ፀሐይ ከመጥለቋ በፊት አሱር ላይ ጠዋትና ማታ 2 ስግደቶች ነበሯቸው። እነዛ ሚስጥራዊች ናቸው እና በዚህ መልክ ስግደት እንዳለ በመሰረቱ የታሪክ ጸሐፍቶች ይስማማሉ ማለት ነው። እንታ ወረወል ሐሪፍ ብኑ አቢ ሳመተ ሚን ጠሪቅ ብን ለህያተ መውሱላ እነ ሐሪፍ ብኑ ሳማ የተባሉት ራዊ አቡለህያ መውሱላ አድርገው። አቡለህያ ብዙ ጊዜ ሀዲሳቸው ተቀባይነት የለውም ይላሉ። መውሱል መሆኑ ተተረጋገጠ ግን ሊጸድቅ ይችላል ተብሏል ማለት ነው። መውሱል ማለት ከሳቸው በላይ ያሉት ሰዎች ነብዩ ድረስ በተከታታይ ተጠሩ ይቻላል። ዝም ብሎ በቆረጣ ከሆነ ግን አይሆንም ማለት ነው። እና ምን አሉ ዘይድ ብኑ ሐሪታ ያው እንግዲህ ተሳቢቆቹ የመጀመሪያው አንዱ ነው ማለት ነው። የነብዩ አገልጋይ ስለነበረ እሳቸው ቤት ነበር። እሱ በዛ ሰዓት እንዴት ነበረ ተብሎ ሲጠየቅ አነ ረሱላላህ ሰለላሁ ዐለይሂ ወሰለም ፊ አወሊ ማ ኡህየ ኢለይሂ መጀመሪያ ገና ወህይ እንደተወረደላቸው አታሁ ጅብሪል መጣ። ከለታት አንድ ቀን በሰው ምስል ሆኖ መጣ ጅብሪል ይላል። ፈዓለመሁ ውዱአ ውዱ እንዴት እንዲያደርጉ በተግባር አሳያቸው ጅብሪል ለነብዩ አለይሂ ሰላቱ ወሰለም። ፈለማ ፈረገ ሚነል ውዱኢ ውዱአቸውን እንዲያጠናቀቁ አኸዘ ገርፈተ ማኢን
ፈነضح بها فرجه ውሃ እንደዚህ በእጃቸው ጠለቅ አድርገውና ፍረት ገላቸው አካባቢ ረጨት አደረጉ ይላል። ይሄ ማለት እስቲንጃ ማለት አይደለም። እስቲንጃ ያው ተውዶ በፊት ነው የሚሆነው ማለት ነው። ግን ለወስዋስ መከላከያ ነው። ይሄ አንድ ሰው ውዶ አድርጎ ሲያበቃ ሲነሳ ወሳዊስ የሚያጠቃው ሰው ብዙ ጊዜ ድንገት እርጥበት ይሰማዋል በፍረት ገላው አካባቢ። ስለዚህ ውዶ የፈታው ይመስለውና ይረበሻል ማለት ነው። ለዛ መከላከያ ነጥህ ያረጉ ነበረ። ውዷቸውን አንድ ብለው የዛ ጊዜ እንግዲህ አለባበሳቸውን ሽርጥ ነው፣ አያስቸግርም። ሽርጣቸውን ገለብ አድርገው ውሃ ረጨት አድርገው ፍረት ገላቸው ላይ ይነሳሉ ማለት ነው። እዛ ወስዋስ እንዳይመጣ ይከላከልላቸዋል። እርጥበት ሲሰማው ያው የረጨሁት ውሃ ነው ይላል ማለት ነው። ይሄ ያለ ነው ተተረሱ ሱናዎች አንዱ ነው አሁንም ቢሆን ማለት ነው። በተለይ ወስዋስ የሚያጠቃው ሰው ያው ውዱ አድርጎ ሲያበቃ ፍረት ገላው አካባቢ ውሃ ረጨት ቢያደርግ ይረዳዋል ማለት ነው። እና فلما فرغ من الوضوء أخذ غرفة وهم غرفة ماء فنضح بها فرجه وقد رواه ابن ماجه بمعناه ይህንን ሪዋያ የዘይድ ብኑ ሐሪሳን ሪዋያ ابن ማጀህም ዘግበውታል። ባይሆን ቃል በቃል ሳይሆን በማዕናው ነው ማለት ነው። ወሩእየ ነህወሁ عن البراء بن عازب ልክ የዘይድን ሪዋያ ደግሞ በራ ብኑ አዚብ የተባለው ሰሃቢ ደግመውታል። ወብኑ አባስ እንደዚሁ ነው። የተደጋጋሚ ብዙ ሐዲስ ሰዎች አውርተውታል ማለት ነው። وفي حديث ابن عباس በابن አባስ ሪዋያ ላይ وكان ذلك من اول الفريضه ይላል። ይሄ እንግዲህ ውዶ ተምረው ሶላት ሊጀምሩ ነው ማለት ነው። ስለዚህ ያ ተዛ በኋላ የሚሰግዱት ሶላት ነበራቸው። ግን ያ ሶላት ፈርድ ሶላት ነበር ወይስ ዝም ብሎ የልምምድ ሶላት ሱና ሙስተሐብ ነበር ወይ በሚለው ዑለሞች በትርጉሙ ሊለያዩ ይችላሉ። በመሰረቱ ግን ስግደቱ መጥቷል ማለት ነው። ወቀድ ذكر ابن هشام عن النبي صلى الله عليه وسلم واصحابه እንደውም ابن هشام ታላቁ የታሪክ ጸሐፊ واصحاب كانوا اذا حضرت الصلاه ሶላት ያቺ የተለመደች ስግደታቸው ጧትና ማታ በምትመጣ ጊዜ ይላል ذهبوا الى الشعاب ذهبوا في الشعاب فاستخفوا بصلاتهم من قومهم سبحان الله ለመስገድ ሰው እንዲያያቸው ይደበቁ ነበር ማለት ነው። ተነስተው ወደ ሽንት ቦታ የሚሄዱ መስለው ወደ ወንዝ ሸለቆ ምናምን አካባቢ ይገቡና ጠላላ ውስጥ ሆነው ይሰግዱ ተበታትነው ማለት ነው። አብረው ወጀባ አይደለም። ሁሉም እንደዚህ ዝም ብሎ ይወጣና እንደሚዝናና ዞር ዞርልና አካባቢ ወሸለቆ አካባቢ ያቸው ሁለት ረካዓት ሰግደው ይመጡ ነበር ይላል። ሰው እንዲያያቸው ማለት ነው። የነበረው ማህበረሰብ እንግዲህ አውሬ ነው። ለግላቸው ሲሰግዱ ምን ጉር ነው ብለው መጥቶ ችግር ሊያደርሱባቸው ስለሚችሉ ተደብቀው ነበር፣ እየሰረቁ ነበር የሚሰግዱት ማለት ነው። እና فاستخفوا بصلاتهم من قومهم ህዝቦቹ እንዲያያቸው ሶላታቸው በድብቅ ይሰግዱ ነበር ይላል ማለት ነው። وقد روى ابو طالب النبي صلى الله عليه وسلم وعليا يصليان مره በዝመቅ እየተደበቁ በመስገድ ላይ ያሉ ከለታት አንድ ቀን አቡ ጧሊብ የነብዩ አሳዳጊ ማለት ነው አጎታቸው እሱ አያቸው ድንገት ሲያልፍ ማለት ነው። አልይና ነብዩ እሱ ልጅ ማለት ነው ተደብቀው ሲሰግዱ አየ ሸለቆ ውስጥ ያየቆም ብሎ አስተዋለና ምንድነው ጎንበስ ቀና የሚሉት እነዚህ ሰዎች ብሎ በአድናቆት ተመለከተ ማለት ነው። ፈከለመሁማ ዛቁሞ ቆየና ሲያበቁ ምን እያረጋችሁ ነው ብሎ ጠየቃቸው። ያው ሌባ ተጋለጠ ማለት ነው። ሱብሃንአላህ ምንድነው የምትሰሩት እዚህ ብሎ ሲጠይቃቸው እነሱ ደግሞ ደነገጡ። ያው ሰውየው እንኳን ለዘብተኛ ቢሆንም ያው ወሬው እንዲወጣ አልፈለጉም ነበር ማለት ነው። እሱ እንደማይከለክላቸው ያውቃሉ። ፈከለመሁማ እና ምን እያረጋቸው ነው እዚህ ጎንበስ ቀና ስትሉ ያየኋቸው ብሎ ጠየቃቸው። في ذلك ولما عرف جلية الأمر እኛማ ያው ሃይማኖታችን የሚያዘንን ነገር እየተወጣን ነው። ያው አዲስ ሃይማኖት እንደመጣ ነገር ያለው አጎቴ ያሉት። ስለዚህ ሰው በስግደት ታዘናልና አሁን ያው ሰው እንደ ጉድ እንዲያየን ሰው ወር ብለን እየሰገርን ነው። ያው አንተ መቼም ታውቃለህ ይሉታል ማለት ነው። ያኔ ሰውየው ጥሩ ሰው ነው። አመረሁም አቢተባት በርቱ ምንም ችግር የለም ማለት እንግዲህ የሀገሪቱ መሪ እሱ ነው። በዛ ጊዜ ፈቃድ ያገኙ ማለት ነው ድንገት ሳያስቡት እና ምን ማንም ይከለክላችሁ እንዳይረብሿችሁ
ሰወር እያላችሁ መስገድ ትችላላችሁ አሉ። አጸደቀልን ይላሉ ማለት ነው። አልይን እንዳውም ጠራውና በቃ ወንድምህን ብቻውን አትቶ ወርዳው እንደዚህ ሲሰግድ አሳግደው አለው። እንዳንጨከረው ማለት ነው። እሱ በጣም ደንግጦ ነበረ። በቃ ለካ እንዲህ እያረክረው ብሎ ይቆጣኛል ብሎ አይዞ ብቻውን ለምን ይገላታል? ተጎንሁን አይዞ ምንም ችግር የለም አላቸው አልይን ማለት ነው። የሚያሳዝነው ይህን የመሰለ ሰው እንግዲህ የእስላም ጸጋ ሳያገኝ መሞቱ ነው። እንግዲህ እሱ ባይኖር ኑሮ በእውነቱ ፈተናቸው እጥፍ ድርብ ቢሆን ነበር። በማንኛውም ነገር የጭንቅለታ የሚደርስላቸው እሱ ነው። ይህን ሁሉ ድጋፍ አድርጎ ግን እድሉን አላገኘውም። ቲልከ ሂየ ልዒባደቱ ለቲ ኡሚረ ቢሃ ልሙእሚኑን እና ለመጀመሪያ ጊዜ እንግዲህ ዒባዳ የሚባለው ነገር የታዘዙት በዚች ነው። ጠዋትና ማታ ተደብቀው 2 ረካ መስገድ ማለት ነው። ወላ ተዕሪፉ ለሁም ዒባዳቱ ከዚህ ሌላ የሚያደርሱት የአምልኮ መገለጫ ምንም አልነበረም መጀመሪያ ላይ። ወአዋሚር ትእዛዛትም የለም። ወነዋሂን የሚከለከልም ነገር አልመጣ ገና። ኡኽራ ከዚህ ሌላ የመጀመሪያዋ ነዋት አስኳሏ ሶላት ሆነች ማለት ነው በተግባር ገይረ ማ የተአለቁ ቢሶላት ግን ከሶላት ጋር ተዛምዶ ያላቸው ነገሮች ይነገራቸው ነበረ ማለት ነው። ቁርአን እንዲቀሩ በሚቆሙ ጊዜ ተስቢህ እንዲያረጉ ተህያ እንዲያረጉ ሶላት ጋር ተዛምዶ ያላቸው ነገሮች ብቻ ይነግራቸው ነበረ ማለት ነው። ወኢነማ ካነ አልዋህዩ እንግዲህ ዋህይ በዛ ጊዜ ምንድን ነበረ የሚሰራው? በምን ላይ ነው እለት በእለት የሚወርደው ዋህይ የሚያተኩረው ከተባለ ዩበይኑ ለሁም ጀዋኒበ ሸታ ሚነ ተውሂድ ተተውሂድ የተለያዩ ዘርፎችን ይገልጽላቸው ነበረ። ሰዎች በሽርክ አረንቋ የተዘፈቁ ስለሆኑ አካባቢ ያሉ ህዝቦች ከዛ እንዴት እንደሚወጡ ይሄ ሽርክ የሚያመጡ ነገሮችን በሚገባ እየገለጠ እነዛን ነገሮች እንዲጠነቀቁ መክራቸው ነበረ ማለት ነው። እንግዲህ ተውሂድ ጋራ የሚጻረሩ ብዙ ነገሮች አሉ። ተውሂድ ጋራ የሚዛመዱ ብዙ ነገሮች አሉ። እነዛን ነገሮች እንዲያስተካከሉ በተውሂድ ዙሪያ ነበረ የሰሞኑ ዋህይ የሚሽከረከረው ማለት ነው። ተውሂድ ከሌለ ስግደት ምንም ስለማይፈይድ መጀመሪያ መሰረቱ ላይ ነበር ትኩረቱ ማለት ነው። ወዩረቂቡሁም ፊ ተዝኪየት ንፉስ ነፍሳቸውን ተመጥፎ ባህሪያት እንዲያጸዱም ያግባባቸው ነበረ ማለት ነው። ቀድ አፍለሐ መን ዘካሃ እንዳለው ማለት ነው። ወቀድ ኻበ መን ደሳሃ የተለያየ ነፍስያን ዝንባሌ እንዳይከተሉ አላህ ሱብሓነሁ ወተዓላ ያልወደደና ያልፈቀደውን ነገር እንዳይሰሩ ራሳቸውን እንዲቆጣጠሩ ይመክራቸው ነበር ማለት ነው። ወየሑሱሁም ዐላ መካሪሚል አኽላቅ እንደገና መልካም ስነ ምግባር እንዲላበሱ ያግባባቸው ነበር የሚወርደው አያት ሁሉ ማለት ነው። ማለት እውነተኞች እንዲሆኑ፣ ታማኞች እንዲሆኑ፣ ዝምድና አክባሪዎች እንዲሆኑ የተለያዩ እንግዲህ እስላማዊ ስነ ምግባራቶች እነሱን በደንብ እንዲላበሱ ያደረጋቸው ነበረ ማለት ነው። እና በእስቶ ሊኦተሚመ መካሪሚል አኽላቅ እንዳሉት መልካም ስነ ምግባሮችን በተለያዩ ህዝቦች ሲወርዱ የነበሩትን በተለያዩ ነቢያቶች እኔ የበለጠ እንዲያጎላቸውና እንዲያጠናክራቸው ነው የታዘዝኩት ብለዋልና ማለት ነው። እና ስነ ምግባር ሳይኖር ዝም ብሎ ስግደት ብቻ ጠቃሚ እንዳላደለ ያሳያል። እንዲያውም ስነ ምግባር መቅደም እንዳለበት ነው የሚጠቁመው ማለት ነው። አንድ ሰው ሙስሊም ብሎ ሲያበቃ ዱርዬ መሆን የለበትም፣ ወረበላ መሆን የለበትም። እና እስላማዊ ስነ ምግባር ሊኖረው ይገባል ማለት ነው። ወኢነማ ካነ አልወሕዩ ዩበይኑ ለሁም ወየሑሱሁም ዐላ መካሪሚል አኽላቅ ወየሲፉ ለሁሙል ጀና ያ መልካም ስነ ምግባር ከተላበሳችሁ ጀነትን ታገኛላችሁ። ጀነት ማለት ደግሞ እንደዚህ አይነት ሀገር ናት እያለ ስለ ጀነት የሚገልጡ አያቶች ይወርዱ ነበረ ማለት ነው። እንደገና ከዛ ታፈነገጣችሁ ደግሞ ጀሃነም ባለ ዓለም አለ፣ የቅጣት የሰቆቃ ሀገር ናር እሳት አለ እና ከዛ እንድትድኑ ወአንፉሰኩም ወአህሊኩም ናራ እንዳለው እነዚህን የመሳሰሉ አያቶችን ያወርድላቸው ነው። እና እነዚህን የጀነትና የጀሃነምን ጉዳይ በሚገልጥ ጊዜ ከአነሁማ ረእይ አይን ልክ ባይናቸው በገሃድ እንደሚታያቸው አድርገው ያስረዷቸው ነበር ነቢዩ ዓለይሂ ሰላቱ ወሰላም። ወየዒዙሁም ቢመዋዒዘ በሊጋ ጥልቅ የሆኑ ተግሳጦችንም ይለግሷቸው ነበረ። እና ሲያጠፉ ሲሳሳቱ ዝም ብለው ያልፏቸው፣ ያ ነገር እንዳይለመዳቸው ጥልቅ የሆነ ምክር ይሰጣቸዋል ማለት ነው። እና እነዛ ምክሮች ተሽረሑ ሱዱር ልቦናቸውን የሚያሰፉ
እና ወቱገዚ الارواح መንፈሳቸውን የሚመግቡ ምክሮች ይሰጣቸዋል ማለት وتهدو بهم الى جو اخر غير الذي كان فيه المجتمع البشري انذاك በዛ ጊዜ በአካባቢ ያለ ማህበረሰብ ካለው ባህሪ የተለየ ሌላ ባህሪ አዲስ የመላእካ ባህሪ እንዲላበሱ ይመክሯቸው ነበር ማለት ነው። በዛ ጊዜ የነበረው እንግዲህ ሙሽሪኮቹ ማህበረሰብ በሁሉ ነገር የዘቀጠ ነው። አስቀያሚ አስቀንዴ የሚቀፍ ነው የሚታየው የሚሰማው ሁሉ ነገር። ሙስሊሞች በዛ ተቃራኒ በማንኛውም መልኩ ጥሩ ስነ ምግባር እንዲላበሱና ለሌሎቹ ምሳሌ እንዲሆኑ ይነገራቸው ነበር ማለት ነው። وهكذا مرت 3 أعوام በዚህ መልክ በዚህ ዙሪያ እየተማሩ እነዚያ የሚስጥር 3 አመታቶች አለፉ ማለት ነው። والدعوة لم تزل مقصورة على الأفراد 3 አመት ሁሉ እንግዲህ የዳዕዋው በግለሰቦች ዙሪያ ብቻ የተወሰነ ነበር። ያው ቀና አመለካከት አላቸው የተባሉ ሚስጥር አያወጡም የተባሉ ሰዎች እየተመረጡ ነበር የሚመጡት ማለት ነው። ከነሱ አልፎ አደባባይ አልወጣም ማለት ነው። ወለም يجهر بها النبي صلى الله عليه وسلم في المجامع ነብዩ ማህበረሰቡ በሚሰባሰቡበት ቦታ እንደ ገበያ ወይም እንደ ለቅሶ እንደ ሰርግ ቤት አለ ቦታ ላይ ብዙ ህዝብ በሚገኝበት ቦታ ላይ አልታወጀም ማለት ነው። ወነዋዲ በአደባባይም ደግሞ በመንገድ ላይ ሰዎች ሲተላለፉ በይፋ አይሰበክም ነበር በዛ ሰዓት ማለት ነው። ኢላ انها عرفت لدى قريش ግን በሚስጥር እንደዚሁ እየተሸለቀለቁ የተለያዩ ግለሰቦች ከየብሔረሰቡ ስለመጡ በሚስጥር ውስጥ ለውስጥ ቁረይሾች በሙሉ ሰሙ ማለት ነው። መረጃው ደረሳቸው ግን ነው አይደለም እያሉ እየተጠራጠሩ ማለት ነው። በይፋ በአደባባይ ግን አልተነገራቸውም እስከ 3 አመት ድረስ ማለት ነው። ወፈሻ ذكر الاسلام بمكة በሚስጥርም ቢሆን በሹክሹክታ በመካ ከተማ ውስጥ የእስላም ዜና እየተስፋፋ መጣ። እስላም ይባል ሃይማኖት መጣሉ መሐመድ ነብይ ይሆናሉ የሚል ነገር በየሰፈሩ ይወራ ጀመር። የሰሞኑ ዜና ሆነ ማለት ነው። وتحدث بها الناس ሰው ሁሉ በየአካባቢው ስለዚህ ጉዳይ ማውራት ያዘ። ወቀር ተነከረ له بعضهم احيانا አንዳንዱ ደግሞ ያው ጥቅም ያለው ወይ ባለስልጣን ወይ ባለጸጋ የተሻለ ሰው ከመጣን ይወድቃለሁ ብሎ የሚፈራው የጎሪጥ ማየት ጀመረ ማለት ነው። ያንጓጥጣቸዋል ሲያያቸው ነብዩንም ሷሃቦች አመኑ የተባሉትንም ሰዎች ያጠንባቸዋል። እንዲህ ብሎ ከልመት አድርጓቸው ያልፋል ማለት ነው። ገና በይፋ ግን የተያዘ ነገር ስለሌለ ረብሻ የለም ማለት ነው። ሁሉም ጥርጣሬ ውስጥ ስለገባ እነዛ ቀንደኛ የሚባሉ ሰዎች ከኛ ለቆች ተሻለ አለቃ ልትፈጥሩ ነው እያሉ እንዲያቸዋል ማለት ነው። በዚህ መልክ አህያና አንዳንድ ጊዜ አልፎ አልፎ ሲገናኙ የጎሪጤዋቸዋል ይገላምጧቸዋል ማለት ነው። ወተደው አላ ባዕድ المؤمنين ትንሽ እየቆዩ ደግሞ ያማኞቹ ቁጥር እየበዛ ሲመጣ ረዳት የሌላቸውን ወገን የቀለላቸውን ማጥቃትም ጀመሩ። ድንጋይ የጥጠር መወርወር ጀመሩ፣ መሳደብ ጀመሩ ማለት ነው። ኢላ انهم لم يهتموا به كثيرا ግን ማህበረሰቡ ብዙ ክብደት አልሰጠውም። የዝም ብሎ የሰሞኑ ወሬ ነው፣ ቀላል ነገር ነው የሚከስም መስሏቸዋል ማለት ነው። ብዙ አልተጨነቁለትም። ግን ስጋት የሚሰማቸው አንዳንዶቹ ቢነጫነጩም ብዙ ጉዳት የሚያደርስ ነገር አልነበረም ማለት ነው። حيث لم يتعرض رسول الله صلى الله عليه وسلم لدينهم ለምንድነው ለመጀመሪያ ጊዜ በደንብ ያላጠቋቸው ምንድነው ነብዩ በቀጥታ መልእክቱን አላደረሱትም ገና በይፋ። ምክንያቱም ህሚየት ነው ገና እንደዚህ ብሎ አላሉ ነብይ ነኝ ብሎ አላሉ እንዲህ አይነት አንቀጽ ወረደልኝ ይላል እየተባለ በህሚየት ደረጃ ስለሆነ ምንም ነገር በይፋ ተቃውሞ አልነበረም ማለት ነው። ወለም የተከለም في آلهاتهم በተለይ በጣዖቶች ላይ ምንም አይነት መግለጫ አልሰጡም ረሱል። ያግሬ ያው ጣዖቶቻቸው ሲነኩ ነው አከከዘረፍ ያሉት ማለት ነው። እስከዛ ድረስ ግን እነሱ የሚያመልኳቸውን ነገሮች መደገፍም መንቀፍም አልነበረም። ዝም ብሎ የራሳቸውን ኃይል ብቻ ማዳበር ነው ቀን ማለት ነው እንጂ በቀጥታ ሙባሸራታን እናንተ የምታመልኩት የማይሰማ የማይለማ የማይጠቅም የማይጎዳ ዝም ብሎ ጉዝ እኮ ነው አልተባለም ገና ማለት ነው። ያ ቢባል ኑሮ ገና መጀመሪያ ጉድ ይፈላ ነበር ማለት። ይሄ እንግዲህ የዳዕዋን ስልት ይጠቁመናል ማለት ነው። አንድ ቦታ በተለይ በጣም የዘቀጠ ማህበረሰብ ከሆነ ሄደህ በአንድ ጊዜ ማብጠልጠል የለብህም ማለት ነው። እነሱ የሚያከብሩትን ነገር ማክበርም መደገፍም የለብህም፣ ደግሞ አምረህ መንቀፍም የለብህም ማለት ነው።
አላህን ብንይዝ ይሻለናል እያልክ ብታግደመድም ምንም አይደለም። ግን ተተነኮስካቸው ጉልበቱ ስላላቸው ያኔ በቀላሉ ይደፍቁሃል ማለት ነው። አልመርሐለቱ ታኒያ እንግዲህ ይሄ 3 ዓመት የደፈጣና የምስጥር ዳዕዋ ተገባደደ በዚህ መልክ ማለት ነው። ወደ ሁለተኛው እርከን እንሻገር ነው። ሁለተኛው እርከን አዳዕወቱ ጀሃራ በይፋ በአደባባይ በገሃድ መናገር አለብህ የሚል ትእዛዝ መጣና ወደዛ ተሻገሩ ማለት ነው። ቁጥራቸውም ትንሽ ከፍ አላላቸው፣ ስጋታቸው ቀነሰ ማለት ነው። እና አልዳዕወቱ ጀሃረን ማለት ጥላት ወዲያች ቅርብ ሩቅ ማንም ሳይባል የሰማ ይስማ ያመነ ይመን የካደ ይካድ ብላችሁ ይፋ አውጡት በቃ በማለት አላህ ሱብሓነሁ ወተዓላ ትእዛዝ ሰጠ ማለት ነው። አወሉ አምሪን ቢኢዝሃር ዳዕዋ ዳዕዋው ተምስጥር ወደ አደባባይ ወደ ገሃድ እንዲወጣ የመጀመሪያው ትእዛዝ ሊመጣ ነው ማለት ነው። ለማ ተከወነት ጀማዓቱ ሚነል ሙእሚኒን አማኞች የተወሰነ ቡድን ሲሰባሰቡ ጊዜ ተቁሙ አላ እኹወቲ ወተዓውን በዝምድና በጎሳ በምን ሳይሆን ወይም በዱንያ በእስላማዊ ወንድማማችነት የተሳሰሩ ጥቂት ግሩፖች ሲፈጠሩ ይላል። እና እንግዲህ ይህንን ቅዱስ ዓላማ ሁላችንም ባላቅማችን ሁሉ ማሰራጨት ግዴታችን ነው ብለው ቃል ገቡላቸው ማለት ነው። ወተተሐመሉ ዒብአ ተብሊግ ሪሳላ የአላህ መልእክተኛ እንግዲህ መልእክቱን እያደረሱን ነው። ስለዚህ እኛ ደግሞ በበኩላችን ወደ ሰፊው ማህበረሰብ ይሄ ነገር እንዲሰርጥና እንዲሰፋ ሁላችንም የራሳችን ሚና መጫወት አለብን በሚል አቋም ላይ ተስማሙና ተነሱ ማለት ነው። ወተምኪንያ ሚን መቃሚሃ ይህንን የአላህን መልእክት በሚገባው ቦታ ላይ በእግሩ እንዲቆም ማድረግ አለብን ያልተቆጠበ ጥረት አድርገን እስተመቼ ነው በምስጢር የምንኖረው ብለው በወኒ ተነሱ ማለት ነው። ያኔ ነዘለል ወህዩ ይከልፉ ረሱላላህ ሰለላሁ ዐለይሂ ወሰለም ቢሙዓለነት ዳዕዋ እንግዳውማ ያው ሰዎቹ ሊረዱ ተዘጋጅተዋልና እነዛ አብረው ያሉ ሰዎች ጥቂቶችም ቢሆኑ በወኒ የሚሰሩ ከሆነ የተሻለ ነውና በይፋ አውጣው አላማህን በአደባባይ ተናገርና የሆነ ይሁን ተብሎ ታዘዙ ማለት ነው። ወሙጃባሃቲል ባጢል ቢልሑስና እና በአካባቢው የሰፈረውን ከንቱ አስተሳሰብ መጋፈጥ አለባችሁ። ስትጋፈጡ ግን በጉልበት ሳይሆን በመልካም በስልት በጸባይ እና ወንድሜ እንዲህ ብታረግ ይሻልሃል፣ ሰማያት ምድርን የፈጠረው አንድ አላህ ብቻ ነው፣ ከሱ ሌላ ያለ አምልኮት አስፈላጊ አይደለም እያላችሁ ለስለስ ባለ መልክ በይፋ ተናገሩ የሚል ትእዛዝ መጣ ማለት ነው። ወአወሉ ማ ነዘለ ቢሃዘ ሰደድ በዚህ መንገድ እንግዲህ የመጀመሪያው አንቀጽ ቀውሉሁ ተዓላ የሚከተለው የጌታ ቃል ሆነ ማለት ነው። ወአንዚር ዓሺረተከል አቅረቢን አቅራቢያ የሆኑ የቤተሰብ አባላቶችህን በቅድሚያ አስጠንቅቃቸው አለ ማለት ነው። ይህም ትልቅ ስልት ነው። ማንኛውም ሰው ተቤቱ ነው ተቤቱ ጀምሮ ወደ ጎረቤት ነው ዳዕዋ መሄድ ያለበት። ልጆች ድርየው ነው ሚስት ሶላት ሳሰግድ ዳዕዋ እያልክ ክፍለ ሀገር መሄድ አግባብ አይደለም ማለት ነው። እንግዲያውሳ ወአንዚር ዓሺረተከል አቅረቢን መጀመሪያ ቤትህን አጽዳ፣ አካባቢህን የራስህን ቤተሰቦች አካሎችህን አስተካክላቸው፣ እንዲስተካከሉ ምከራቸው፣ ገስጣቸው የሚለው መጣ ማለት ነው። እዛ በጥራት ከተጀመረ ቤትህን ታጸዳህ፣ እዛ አካባቢ ያሉ ሰዎች ራሱ ታንተ ጎን ይሰልፋሉ። ያኔ ጉልበት ትጨምራለህ ማለት ነው። እንደገና ሌሎች ደግሞ ተቾች ቀዳዳ ያገኙ አንተን ለማማት ማለት ነው። ይሄው እሱ ዘዳዋ ይላል ሚስቱ እንዲታረጋለች ልጁ እንዲትላለች አይባልም ማለት ነው። እንደዛ ከሆነ ዳዋው ሊሰምር አይችልም። መጀመሪያ አቅራቢያ ቤተሰቡን ነው ስርዓት ማስያዝ ያለበት ማለት ነው። ወቀድ ወረደ ፊ ሲያቂን ذكرت فيه اولا قصه موسى عليه السلام ይሄ አያት በሚመጣበት ጊዜ የነብዩላህ ሙሳን ታሪክ በሰፊው ነግሯቸው ነበር አላህ ሱረቱ ሹዓራ ላይ። ለምን ተምሂር ነው መንደርደሪያ እንዲሆናቸው ማለት ነው። ነብዩላህ ሙሳ እንግዲህ ታላቅ ነብይ ናቸው። እሳቸው በፊት በጣም ታዋቂ የሚባሉት ታላቅ ታጋይ ሙሳ ናቸው። ሙሳ ባህሪያቸው ተመሳሳይ ነው፣ ጠላቶቻቸውም ተመሳሳይ ናቸው። የሙሳ ጠላት ፊርዓውን ነበር፣ የዚህ ደግሞ አቡ ጀህል ናቸው ማለት ነው። አካባቢውም አቅራቢያ ጎረቤት ሀገር ናቸው። ስለዚህ የሙሳን ታሪክ በደንብ አድርጎ ነገራቸው በስፋት ሱረቱ ሹዓራ ላይ ማለት ነው። ከ10 ቁጥር ተነስቶ እስከ 68 ድረስ በመደዳው ሙሳ ተልከው ሂጅራ እስከሚሄዱበት ዕለት ያለው እንቅስቃሴያቸውን በሙሉ ጣውረዱን ሳይቀር ነገራቸው።
ለምን አራያ እንዲሆኗቸው ማለት ነው። የሙሳን ፈለግ ተከተል ፈቢሁዲያሁ ሙቅተዲህ እንዳለው ሚን ቢዳየቲ ንቡወቲሂ ኢላ ሂጅረቲሂ ነቢዩላህ ሙሳ ፊ ሲያቂን ወቀድ ዘከረ ወረደ ፊ ሲያቂ ذكرت فيه أولا قصة موسى መጀመሪያው አንዚር አሽረተከል አቅረቢን የሚለው እንደመጣ አያይዞ የሙሳን ቂሷ በሰፊ ነገራቸው ማለት ነው። ምንድን ሚን ቢዳየቲ ንቡወቲሂ ኢላ ሂጅረቲሂ ሙሳ ነቢይ ከሆነስቶ ያው መዲና ሀገር ተመልሰው ወደ ግብጽ ሲጓዙ ሲና የሚባል በረሃ ላይ ጧ በሚባል ሸለቆ ነው አላህ አነ ረቡከ ፈኽለዕና ዐለይከ ኢነከ ቢልዋዲል ሙቀደስ ጧ ያላቸው። ከዛ ዕለት ጀምሮ ፊርዓውን ጋር እንግዲህ ከ30 ዓመት በላይ ተፋልመዋል እና ከዛ መጨረሻ ያው ትዕግስታቸው ሲሟጠጥ እሳቸው ቤተሰቦቻቸውና ተከታዮቻቸውን ይዘው ባህር አቋርጠው ኮብለው ወጡ ከተማው ማለት ነው። እስከዛ ድረስ ያለውን ሂደት በሚገባ ነገራቸው እና አሁን እናንተ እንግዲህ ይህንን ተልኳችሁን አላማ ይፋ ስታደርጉ ከባድ ተቃውሞ ያጋጥማችኋል። ሙሳን ከባድ ተቃውሞ እንዳጋጠመው ሙሳ ደግሞ በጣም መንፈሰ ጠንካራ ብቁ ንቁ የሆነ መሪ ነበረ። ተከታዮቻቸውም እንደዛው ነበሩና ያን ሁሉ ተጋፍጠው ነው ለውጤት የበቁት ብሎ ምሳሌ እንዲሆናቸው የእነሱን ታሪክ በሰፊ ያቀረበላቸው ማለት ነው። ማ በኒ እስራኤሎች ጋራ ነቢዩላህ ሙሳ ሂጅራ እስከሚሄዱ ድረስ ያለውን ህይወታቸውንና የዳዕዋቸውን ሂደትና ይዘት ወቂሶቲ ነጃቲህም ፊርዓውን ደግሞ ለአንዴና ለመጨረሻ ጊዜ ዲባቅ ሊመታቸው ያለ ኃይሉን አዋጅ ከተታውጆ ሲከታተላቸው አላህ እንዴት እንደደረሰና እንደረዳቸው ጭምርም ነገራቸው ማለት ነው። እና ፊርዓውን ወቀውሚ ወኢግራቂ አሊ ፊርዓውን ማአሁ ፊርዓውን እንግዲህ ለብዙ ዓመታት ሲፋለሙ ከቆዩ በኋላ በቃ እነዚህን ሰዎች ለአንዴና ለመጨረሻ ጊዜ ማጥፋት አለብኝ ብሎ ኃይሉን ቀስቅሶ ሲከታተልና ሲያሳድዳቸው ባህር ተከፍቶላቸው በባህር ላይ በሰላም ተሻገሩና ሙሳ ፊርዓውን ሲመጣ ባህሩ ተከፍቶ ሲያገኘው አወላወለ ለመግባት ፈራ ተባለ። ግን ባጠገቡ ያሉት ባለስልጣናቶች እንደነዚህ ደካሞች የተሻገሩትን እኛ ያቅተናል እንዴ መግባት አለብን ብለው ወተወቱት። ያኔ ተዘሎ ገባ። እንደገና ወደ ተራራ ቆሞ የነበረ ባህር በላዋቸው ላይ ተደፍቶ አለቀ። ተሰባ ሺህ ሰራዊት በላይ በአንድ ጊዜ እንዳልሆነ ያሳራት ሆነ ማለት ነው። ያንን ታሪክ በሚገባ ጋታቸው። ወቀድ እሽተመለት هذه القصة على جميع المراحل التي مر بها موسى عليه السلام ነቢዩላህ ሙሳ ተተልኳቸው እስከ ስደታቸው ያካሄዱትንና ያረጉትን እንቅስቃሴ በሙሉ ገለጠላቸው። እናንተም ብዙ ጣውረድ ያጋጥማችኋል። እናንተ ኸይራው ኡማ ናችሁ። ሙሳና ተከታዮች እንኳን ያን ሁሉ እንቅፋትና መሰናክል በቆራጥነት አልፈው ለወጣት የበቁት እኔም ደግሞ እንደምረዳችሁ እነሱን እንደረዳው ቃል ገባለሁኝ በማለት አስረዳቸው ማለት ነው። ኺላለ ዳዕወቲ ፊርዓውን ወቀውሚ ኢለላህ ሙሳ ተልከው ፊርዓውንና አብረውት የነበሩትን ባለስልጣናት ወደ ጌታ ፍቃድ በጠሩ ጊዜ ያጋጠማቸውን ተቃውሞና የደረሰባቸውን ጥቃት በሚገባ ዘርዝሮ ነገራቸው ማለት ነው። ወከአነ هذا التفصيل ነቢዩላህ ሙሳን ታሪክ በዚህ መልክ ዘርዝሮ የነገራቸው በዛ ሰዓት ጃአ ቢሂ ማ አምሪ ረሱል ቢጀህሪ ዳዕወቲ ኢለላህ ወስዳዕ ቢማ ተኡመሩ አሪድ ዐኒል ሙሽሪኪን አሁን በኋላ የታዘዝከውን ነገር በይፋ አፍርጠው ማንንም አትፍራ በአደባባይ ንገር በሚላቸው ጊዜ ይሄ ነገር ሲደረግ ግን የሚያስከትለው መዘዝ ምን እንደሆነ እንዲዘጋጁበት የሙሳን ታሪክ አመጣላቸው ማለት ነው። እና ሙሳም ከዚህ የበለጠ ብዙ ችግር አጋጥሟቸው ነበረ እና አሁን በይፋ ብንወጣ በአንድ ጊዜ ይፈጁን የለም ወይ ምናምን ብላችሁ እንዳታወላውሉ እኔ ያለሁኝ እናንተ ባላቅማችሁ ሁሉ መጋፈጥ አለባችሁ። ሊየኩነ አማመሁ ወአማማ አስሓቢሂ ሚሳሉን ሊማ ሰየልቀውነሁ ይህን ዳዕዋ ይፋ በሚያወጡ ጊዜ እሳቸውም ሆነ ተከታዮቻቸው የሚያጋጥማቸውን ነገር እስከ መፍትሄው ነው የነገራቸው ማለት ነው። ሚነት ተክዚብ መጀመሪያ ውሸታም አጭበርባሪ ተላይ ጠንቋይ እያሉ ያብጠለጥሉሃል በፕሮፓጋንዳ ወልኢትሃድ ጫና ያረጉብሃል። ሒነማ የጅሃሩነ ቢዳዕዋ በዳዕዋ በምትጮሁ ጊዜ ይፋ በምታወጡ ጊዜ የሌለ ስም ይለጥፉባቸዋል። ዛሬ አክራሪ ገታሪ አሸባሪ እንደሚሉት ማለት ነው። ወሊየኩኑ አላ በሲረቲን ምን አምሪህም መንዙል ቢዳያ ገና ከመነሻው ይህንን ተልኳቸውን ይፋ በሚያወጡ ጊዜ የሚያስከትለውን መዘዝ ሁሉ ጠቅሶ ለዛ ሁሉ ያልተቆጠበ ድጋፍ እንደሚያደርግላቸውና
የመጨረሻ ድል እንደሚሰጣቸው ቃል አገባቸው ታሪክን ዋቢ በመጥቀስ ማለት ነው። ومن ناحية أخرى በሌላ በኩል ደግሞ ተሽተሚሉ ሱረቱ ሹዓራ ላይ የተዘከረው የነብዩላህ ሙሳ ታሪክ هذه السورة على ذكر مآل المكذبين للرسل የአላህን መልእክተኛ የሚያስተባብሉ ሰዎች ፍጻሜያቸው የከፋ እንደሚሆን ለነዛኞቹ መልእክት ነበረ ማለት ነው። ሙሳን ያስተባበሉ ሰዎች ተፍራውን የበለጠ አምባገነን አልነበረም። ማን ረቡኩም አላ የሚል ነበረ። ማንንም ምንንም የማይፈራ በዛ ደረጃ ላይ ሆኖ ግን የአላህን ነብይ በመቃወሙ ሙሳን ለማጥቃት በመሞከሩ እንዳልሆነ ሆኖ እንደወደቀ ታውቃላችሁ። እናንተ ደግሞ እሱ ደረጃ አልደረሳችሁም፣ ከሱ አንፃር ዝግባ የምትባሉ አይደላችሁምና እሱን እንደወደቀ ያወድቃችኋል፣ እሱን እንዳደቀቀ ያደቃችኋል ብሎ አስጠነቀቃቸው ማለት ነው። ወሚን ቀውሚ ኑሕን ወዓድን ከዛም አያይዞ በጣም እንግዲህ ቅርቡና ጉልሁ የፊርዓውን ታሪክ ስለሆነ እንጂ እዛው ሱረቱ ሹዓራ ላይ ወደ 6 ነብያቶችን በተከታታይ ያደረጉትን ጥረትና ያጋጠማቸውን ችግር እስከ ውጤቱ በዝርዝር ነገራቸው ማለት ነው። የነብዩላህ ኑህን ታሪክ፣ የዓድን፣ የሰሙድን፣ የኢብራሂምን፣ የሉጥን፣ የነብዩላህ ሹዓይብን ታሪኮች በተከታታይ እዛው ሱራ ላይ ባጭሩ እነዚህ ሁሉ የእናንተን አይነት ተልኮ ይዘው በሚመጡ ጊዜ ያጋጠማቸው ተቃውሞ ከባድ ነበረ። ያን ሁሉ ተወጥተውታልና እናንተም እንደነሱ ታግላችሁ ለውጤት መብቃት አለባችሁ በሚል ስንቅ ሰጣቸው ማለት ነው። እና ይህን የዘረዘረው ለምንድነው? ሊያዕለመ الذين سيقومون بالتكذيب አሁን መጀመሪያ አካባቢ ላይ በቀላሉ ነብዩን በማስተባበል የሚንቀሳቀሱ ሰዎች አቂበተ አምሪሂም የድርጊታቸው ፍጻሜ ምን እንደሚሆን ወደ ጥፋት እየሄድክ ነው ተጠንቀቅ ብሎ ነገር አስቀድሞ ማለት ነው። ወማ ሰየልቀውነሁ ሚን ሙአኸዘት ላህ ሱብሓነሁ ወተዓላ ይህንን የአላህን ነቢይ ብታስተባብሉና ተልእኮውን ብታደናቅፉ አላህ እነዛን እንደያዘ በቅጣት እጁ እንደሚይዛችሁ ተወዲሁ እናስረዳቸዋለን ብላ ነገራቸው። ኢንስተመሩ አለይህ በዚህ በጃሂልያ በስንኩል አስተሳሰባቸው በድንቁርና እና ወጀድና አባአና እያሉ ይህንን ነቢይ ሊያስተባብሉና ብርሃንን ሊያጠፉ የሚሞክሩ ካሉ እነሱን ያያያቸዋል ብሎ መልእክት አስተላለፈ ማለት ነው። ወላ ያዕሪፈ አልሙእሚኑና አሕሰነ አልዓቂባህ ሙእሚኖች ደግሞ ብዙ ዋጋ ቢከፍሉም መጨረሻ ፍጻሜያቸው ድልና መልካም ድል እንደሚሆንላቸው ጠቆማቸው ማለት ነው። ወለሁም ወለይሰ ሊልሙከዚቢን እና የመጨረሻው ድል ለአስተባባዮች ለጸረ ሐቆች ሳይሆን ለታጋዮች ለሙጃሂዶች እንደሚሆን ተወዲሁ አሳያቸው ማለት ነው። በዚህ መልክ እንግዲህ አዘጋጃቸው። እነዛ ጥቂትም ቢሆኑ ብቃት እንጂ ብዛት አይደለም። ምክንያቱም አላህ የደገፈው ጥቂትም ቢሆን ሊረዳ ይችላል ማለት ነው። ከሚን ፊአቲን ቀሊለቲን ገለበት ፊአተን ከሲረተን ቢኢዝኒላህ እንዳለው በታሪክ ብዙ እዚህ ግባ የማይባሉ ጥቂትና ደካማ ሰዎች አንቱ የተባሉትን ጥጋበኞች አንበረከኩና ያጠቁ ስንቶቹ ናቸው ይላል ማለት ነው። ወደ ረሱሉላህ ሰለላሁ ዐለይሂ ወሰለም አድዕወቱ ፊል አቅረቢን ይሄ እንግዲህ መመሪያና የታሪክ ጥቅስ በሚደርሳቸው ጊዜ ልክ አንዚር አሽረተከል አቅረቢን እንዳላቸው ተመጀመሪያ አካባቢ ተበተሰብ አባላት ጋር መገናኘትና መወያየት ወሰኑ ማለት ነው። እና አደባባይ ሲወጡ ለአቅራቢያ ዘመዶቻቸው ለአጎቶቻቸው ሳይነግሩ ከሆነ እነዛ ሰዎች አካከዝራ ብለው ቢነሱ በቀላሉ ለጥቃት ይጋለጣሉ። ስለዚህ እስቲ አካባቢ ያሉት የአጎት ያክስቶች ልጆች ምን ይላሉ የሚለውን በተሰባዊ ጉባኤ ጠሩና ተነጋገሩ። አጀንዳውን ሰጧቸው። ወደ ረሱላህ አሽረተው በኒ ሃሽም ዋናው አቅራቢያ በተሰባቸው የመካ ከተማ አብዛኛው ያው በተሰብ ነው በሙሉ፣ ግን በጣም ቅርቦቹ በኒ ሃሽም የሚባሉት ናቸው። ከዛ ደግሞ በኒ ሙጠሊብ የሚባሉ ይቀጥላሉ። እነዛን ጠሩና ይሄን ጉዳይ ነገሯቸው ማለት ነው። ባደ ኑዙል هذه الآية ወአንዚር አሽረተከል አቅረቢን የሚል መመሪያ ደርሶኛል። ስለዚህ አቅራቢያ ዘመዶች እናንተ ናቸው፣ ተልኮዬ ከናንተ ይጀምራል እንጂ ዓለም አቀፍ ነው እና ለዚህ ጉዳይ ምን ይታያቸዋል ብለው አቀረቡላቸው ማለት ነው። ፈጃኡ ሁሉም ጥሪውን ተቀብለው መጡ፣ ተሰበሰቡ። ወማአሁም ነፈሩም ሚን በኒል ሙጠሊብ መጀመሪያ እሳቸው የፈለጉት በኒ ሃሽም ብቻ ነበረ። ግን የሚቀጥለው እርከን ሁለተኛ እርከንም በኒል ሙጠሊብም መጡ በፈቃዳቸው ራሳቸው ማለት ነው። እና በኒል ሙጠሊብ ነው አብዲ መናፍ ተጨምረው በኒ ሃሽም ጋራ መጡ። ፈካኑ ነህወ 45 ረጁለን 45 የሚሆኑ የቤተሰብ አባላቶች ለመጀመሪያ ስብሰባ ተሳተፉ ማለት ነው። ፈለማ አራዳ እየተከለመ ረሱሉላህ ሰለላሁ ዐለይሂ ወሰለም እና ሰዎቹ መጥተው
እሳቸው ንግግር ሊያረጉ እንዲያሰቡ ያመናጢ አጎታቸው ቀድሞ ችግር ሊፈጥር ሞከረ ማለት ነው። አቡለሃብ እና ባደረው አቡለሃቢን እሳቸው የጠሩት ስብሰባ እሳቸው ናቸው። አጀንዳውን መናገር ያለባቸው እሳቸው ናቸው። አጅሬ ግን ገና አስቀድሞ ለማደናቀፍና ሰዎች በየዋህነት እንዳይቀበሉት ለማድረግ ምን አለ? ወቃለ ሃኡላይ ዑሙሙቱካ፣ እነዛውን የሰበሰብካቸው አጎቶች ናቸው አለ። ወበኑ አሚከ፣ እንዲሁም የአጎቶች ልጆች ናቸው። ታጎትና ታጎት ልጅ የራቀ ዝምድና የለውም እዛ የመጣው 45ቱ ሁሉ ማለት ነው። ስለዚህ ወበኑ አሚከ ፈተከለም፣ አሁን አወካላቸው። ተቃዋሚ ብዙ ጊዜ መጀመሪያ ያው እንትን ለማዘናጋት ጥሩ ድጋፍ ይሰጣል ማለት ነው። እስከ ዛሬ ባዕድ በየቦታው ዝም ብለህ የቅርቡንም የርቁንም እያግበሰበስክ እንትን ተምል እንደዚህ በቤተሰብ ደረጃ መጀመሪያ ማቅረብህ ጥሩ ነው አለ በመሰረቱ። ከዛ ወዲያ ግን ተቃውሞ ሊቀጥል ነው። ወደ ሱባት አለ እንደዚህ ዘመዶችህ መሰብሰብና እኛ ጋር መነጋገር ጥሩ አድርገሃል፣ ግን ሱባቶችን ተዋቸዋል። ሱባት ማለት አፈንጋጮች ማለት ነው፣ አክራሪዎች እንደሚባለው ዛሬ ማለት ነው። እነዚህን የተለያዩ በሚስጥር እየተሽለከለኩ አንተን ወደ ጥፋት የሚገፉ አይጠቅሙህም። እነሱን ወደ ዞር በሉ በላቸውና ከኛው ጋር ይሁን። አሁን በኋላ ጥሩ ጀምረሃል፣ በእኛው ዙሪያ ብቻ ነው መነጋገር ያለብን። ሌሎቹን በቃ በየአካባቢ የሚያጨበጭቡና የሚያጅቡ አጉል ለአደጋ ሊያጋልጡ ነውና እሱን ተዋቸዋል። ወዕለም አነሁ ለይሰ ሊቀውሚከ ቢልዓረቢ ቃጢበተን ጧቅ፣ ምክንያቱም አሁን ያመጣኸው ነገር ብርቅ አዲስ ነገር ነው። ስለዚህ ይህን ነገር ማህበረሰቡ አይቀበልም። ስላልተቀበለ አንተ ይህን ችግር ካነሳህ ያንተ የምታመጣው ችግር እኛንም ጭምር ይጎዳናል አሉ እና አረቦችን የመካን ሰው ብቻ አይደለም፣ በኒ ሃሽምን ብቻ አይደለም፣ በሙሉ ይሄ የስፐርስ ጦርነት አስነስቶ የሚያፋጅ ነገር ስለሆነ እኛ ደግሞ እኛ ጥቂቶች ሁነን የአጠቃላይ የአረብ ጋራ መጋፈጥ አንችልም፣ መቋቋም አንችልም፣ ለችግር አትዳርገን ይላል ማለት ነው። ወአና አሐቁ ምን አኸዘከ፣ ስለዚህ ያንን የጀመርከውን የመጀመሪያውን አካሄድህን እንዲያትቀጥል መጀመሪያ እጅህን የሚይዝህን የነኛ አይልም። ሱብሃንአላህ። ፈሐስቡከ በኑ አቢከ፣ ነግሬሃለሁኝ አባትህ ልጆች፣ አጎቶችህ፣ አክስቶችህ ይበቁሃል። ተዛ ውጭ ያለ ነገር እርሳው በቃ ታሁን በኋላ። ይሄን አላደርግም ካልክ ግን መጀመሪያ እኔን እጅህን ይዤ እማንጠለጥልህ አላቸው ማለት ነው። ወይን አቀምተ አላማ አንተ አለይህ ፈሁ አይሰሩ አለይህም ሚን አንየቲበ ቢከ ውጡን ቁረይሽን። እና አሁን ባለንበት ክልል በበኒ ሃሽም ብቻ ተወስኖ ይሄ ነገር ይሁንም አይሆንም እኛው ብቻ የምንወያይበት ከሆነ ሌላ ባዕር ሳይገባ ይሄ ጥሩ ነው። ምክንያቱም ከዛ አልፎ ከሄደ የተለያየ ችግር ይፈጠርና ያኔ ነገር መቋቋም አንችልም። አላማ አንተ አለይህ ማለት አሁን ባለበት በዚህ አሁን ባሉት አባሎች ብቻ ይወሰናል። ፈዋይሰሩ አለይህም ሚን አንየቲበ ቢከ ቡጡን ቁረይሽን፣ እኛ ብንቃወምህም ብንደግፍህም ምንም አይደለም፣ የቤተሰብ ጉዳይ ነው። ስለዚህ ከኛ አልፎ ወደ ሌላ መሄድ የለበትም ይሄን ጉዳይ አለ። ለምን እሱ ውስጡ መቀኝነት ነው፣ ለምን በለጠኝ ነው። ወተሙድሁም ልዓረቡ፣ ይሄ ነገር ቁረይሾች ተሰሙ ብዙ ናቸው። እነዛ ሁሉ በሙሉ ተቃዋሚ ሆነ። እነሱ ብቻ ሳይሆኑ ደግሞ እንዲህ አይነት ችግር መጣብን ታሉ በዙሪያ ያለ አረብ ሀገር ሁሉ መጥቶ ይወረናል እና ለችግር አታጋልጠን ይላል ማለት። ፈማ ረአይተ አሐደን ጃአ አላ በኒ አቢሂ ቢሸሪን ሚማ ጅእተ ቢሂ አይለም። እኔ እንግዲህ እንዳው እስካሁን ድረስ ያየሁት ከሰማሁት ሁሉ ነገር አንተ ካመጣህብን ጣጣ የበለጠ መጥፎ ነገር አይቻላቅም፣ ችግር አመጣህብን ብሎ ወረፋቸው ማለት ነው። ሚማ ጅእተ ቢሂ፣ አንድ ሰው በሰላም የሚኖር ማህበረሰብን እንደዚህ ነገር ከሰማይ ሀገር ወሬ መጣልኝ እያልክ ሰዎችን እየረበሽ ከአንተ ካፊርና አንተ እንትን ነህ እያልክ የምታበጣብጥ እንዳንተ አይነት ክፉ ሰው አይቻላቅም አላቸው ማለት ነው። ያኔ ነቢዩ አለይሂ ሰላቱ ወሰላም ይሄ ሰውዬ ተዘጋጅቶ ነው ለመረበሽ ነው የመጣው። ስለዚህ አሁን መልስ ቢሰጡት አተካራ ዶሮ ንክሻ ሊሆን ነው ማለት ነው። ሁልጊዜ ስልቱን ያውቁበታል እንዴት እንደሚያመጡ። እሱ ችግሩ ሕቅዲ ነው። እኔ የተቀምጬ የወንድሜ ልጅ ነቢይ እንዴት ይሆናል ነው የእሱ እንትን። ተላይ የሚያወራው ግን ለህብረተሰቡ ለሀገር የሚያስብ መስሎ ነው ማለት ነው። ይህን ሲገባቸው ሚስጥሩ እሱ ጋር እንካ ሰላምቴ ማድረግ የባሰ ችግሩን ያፋፍማል ማለት ነው። ስለዚህ ሰረዙት ማለት ነው። ፈሰከተ ረሱሉላህ ሰለላሁ ዐለይሂ ወሰለም ወለም የተከለም ፊ ዛሊከል መጅሊስ። ጥሬውን ጠርተው ያመጡት የሰበሰቡት እሳቸው ናቸው።
እዚህ ላይ ግን ሰውየው መጀመሪያ እንደ ደባ የተሞላበት ንግግር በሚያረግ ጊዜ ለዚህ መልስ መስጠት ማለት ያው መናቆር ነው። እስበርሱ ማለት ተራበሹ ተደባደቡ ሊባል ነው ማለት። ስለዚህ በቃ በሌላ ጊዜ እናየዋለን ብለው ዘጉት ማለት ነው። ይሄም አንድ ስልት ነው ማለት ነው። እንደዚህ ራስ ወዳድ ስግብግብ የሆነ ሰው አይነ ደረቅ የሆነ ሰው በሚያጋጥምህ ጊዜ እሱ ጋራ መጓተት የለብህም ማለት ነው። ነገሩን ረገብ አድርገህ እንደገና ስልትህን ቀይረህ በሌላ መልክ መንጣት አለብህ። የዛ ጊዜ ለምን እንዲተላለህ ቢሉት እሱ ጋራ ያሉ አሉ ደካሞች፣ እነሱ ደግሞ ምን አባካግባህ ሊወራወሩ ነው ማለት ያ እንዳይሆን ጸጥ አሉና ዘጉት። ምንም ነገር አጀንዳው ሳይከፈት አለቀ ማለት ነው። ከዛ በኋላ አልተውትም፣ የጌታ ትእዛዝ ነውና ثم دعاهم ثانية ሁለተኛ ዙር ጠሩ እንደገና ደግሞ ማለት ነው። የተለያየ ስልቶችን አጠኑና እንዴት አድርገው ለስልሰው እንደሚናገሩ ጠሯቸው እንደገና ወቃል። አሁን ግን ልክ እንደመጡላቸው ቶሎ መድረኩን ተቆጣጠሩት እሳቸው ማለት ነው። ቅድም እንግዲህ ልምዱም ስለሌለ ነው ሰውየው ጣልቃ ገብቶ ያደናቀፋቸው አይደል። ተዛች ተማሩ። አሁን ልክ እንደመጡ ምኑን ታይሱም ሳያስብ ንግግራቸውን ጀመሩ። ምን አሉ? አልহামዱሊላህ ምስጋና ለአላህ ይድረሰው፣ አህመዱ አመሰግናለሁ፣ ዋስተዒንሁ እገዛን ተሱሻለሁ፣ ወኡሚኑ ቢሂ በሱ አምንበታለሁ፣ ወአተወከሉ ዐለይሂ መካለሁ፣ ወአሽሀዱ አን ላ ኢላሃ ኢለላህ ከአላህ በስተቀር ትክክለኛ አምላክ እንደሌለ መሰክራለሁ፣ ወህደሁ ላ ሸሪከ ለሁ ብቸኛ አጋር አልባ ሲሆን ተውሂዱን በመግቢያው ራሱ ጨረሱት። እዙ ዋና ፍሬ ነገሩ ማለት ثم ቃል ከዛ ቀጥለው ምን አሉ? ኢነ ራኢደ ላ የክዚቡ አህለሁ አንድ የቤተሰብ ተወካይ የሆነ ሰው ቤተሰቡን አይሸውድም አሏቸው። ማለት አንድ ችግር ተፈጥሮ በአንድ አካባቢ ይሄን ነገር ማን ሆዶ የሚያጠናልን ተተባለ አንዱን ያለው ብሎ ይነሳል ማለት ነው። ስለዚህ ያ በአማና ነው፣ ህዝቡን ወክሎ ነው የሚሄደው። እዛ ሄዶ ያየውና የሰማውን ነገር በሚገባ አጣርቶ መጥቶ ሪፖርት ያደርጋል እንጂ ህዝቡ ወክሎት ሄዶ ወገኖቹን እንደገና የሚሸት ሰው አይኖርም ጅል ካልሆነ በስተቀር አሉ። በምሳሌ ወዲያውኑ ነገሩን ለማሳጠር ማለት ነው። እኔ ያው ለእናንተ አንድ አሳሳቢ ነገር ሲፈጠር ሁሉ ሰው ተንጋግቶ አይሄድም። እስቲ ገሌ ሄድና ነገሩን አጣርተና ቶሎ ይባላል። ያ ደግሞ በህዝብ በወገን የተወከለ ሰው ያለውን ተጨባጭ ሁኔታ ይዞ መጥቶ ይናገራል እንጂ የላኩትን ነገር ትቶ ሌላ ህዝብ የሚጎዳ ነገር ይዞ የሚመጣ ሰላይ አይኖርም ጅል ካልሆነ በስተቀር አሉ። ወላሂ الذي لا اله الا هو ከሱ በስተቀር አምላክ የለምና በሱ ምንላችኋለሁ ኢኒ ረሱሉላሂ ኢለይኩም ኻሷ እኔ የአላህ መልእክተኛ ነኝ ወደ እናንተ ወደ ቁረይሾች በተለይም ወደ በኒ ሃሽሞች ያለምንም ጥርጥር መልእክተኛነቴን ነግራችኋለሁ። ወኢለ الناس عامه እናንተ መነሻዎች ናችሁ። መጀመሪያ አንዚራ ሽረተከ አቅረቢን ስለተባልኩኝ ከዛ በኋላ በእናንተ አይወሰንም በአጠቃላይ የሰው ልጆችን ሁሉ ያካተተ ተልእኮ ተጌታ ተቀብያለሁ። ይሄን ነው ምነግራችሁ አሉ። ወላሂ ለተሙቱን ተሞት በኋላ መነሳት የለም ነው ትልቁ ችግራቸውና ምናሉ በጌታ ምን እላችኋለሁ ለተሙቱን ከማ ተናሙን ልክ እንደምትተኙ ትሞታላችሁ። ሰው በየሌቱ ይተኛል አይደለም? አዎ ሞትም አጀል ሲደርስ ልክ እንደምኝታ ነው ትተኛላችሁ። ወለቱ ባቱን ከማ ተስተይቂዙን ጧት ደግሞ እንቅልፋችሁ ጨርሳችሁ እንደምትነሱት ቂያማ ሲደርስ ተሞት ትነሳላችሁ። ወለቱ ሐሰቡን ቢማ ተዕመሉን በምትሰሩት ነገር ሁሉ ጌታ ፊት ቀርባችሁ ትመረመራላችሁ አሉ። በኋላ ከዛ ውጤቱ ምን ይሆናል? ኢነሃል ጀና አበደን አው ኢናሩ አበዳ ውጤቱ ወይ ዘላለም ጀነት ወይ ዘላለም ሲኦል ነው የሚሆነው። እና ይሄ ነው መልእክቱ ባጭሩ። አስቡበት አሉ ማለት ነው። ያሉ ጊዜ ሰውየው ሳያስበው በቃ መልእክቱን ባጭሩ ሲያስቀምጡበት ተደናበረና አፍሮ ዝም አለ። ያ ደጋፊው አጎታቸው አቡ ጧሊብ መጣ። እሱ አስተያየት ሊሰጥ ነው ማለት ነው። ተሳካላቸው። ፈቃለ አቡ ጧሊብ አቡ ለሀብ ደንግጦ እንደፈዘዘ አቡ ጧሊብ ተቀበለና ምን አለ? ማ ኡሂቡ ማ አሐበ ኢለይና ሙዓወነተከ አለ። ይሄ ነገር እንዳልከው ከሆነ አንተን መርዳቱ በጣም ያስደስተናል አይልም? አላሁ አክበር። እና አንተን መርዳት እንደዚህ ያለ ቅዱስ ዓላማ ጌታ ተመረጠህ አንተን መርዳትና መተባበር ደስ ይለናል። ወአቅበለና ሊነሲሐቲከ እንደገና ደግሞ ያንተን ምክር መቀበልም ደስ ይለናል። ታንተ የበለጠ ማን ይመክረናል? ወአሸደ ተስዲቀ ሊሐዲሲከ የምትልን ነገር እውነት ለማለት ደግሞ የበለጠ ተማንንም የበለጠ የምናምነው አንተን ነው ይለዋል።
ወሃኡላኡ በኒ አቢከ ሙጅተሚዑን ይኸው አንተ የአባት የአያት ልጆች ተሰብስበዋል። ወኢነማ አና አሐዱ ሚንሁም እኔ ከነሱ አንድ ነኝ። እንግዲህ አለቃቸው ነው፣ መሪ ነው። ግን ይኸው ሁሉም አሉ የሉም የተባሉት ያጎት ያክስት ልጆች ሁሉ ተሰብስበዋል። ከነሱ አንዱ አባል እኔ ነኝ አለ። እንግዲህ ስልጣኑን ላለመጠቀም ማለት ነው በትህትና። ኢነማ አና አሐዱሁም ገይረ አኒ አስረዑሁም ኢላ ማ ቱሒብ አለ። ግን ከሁላቸውም የበለጠ ቶሎ ፈጥኖ ለመቀበል ያንተን ትእዛዝና ምክር እኔ ነኝ ዝግጁ መሆንልህ አላቸው። በጣም የሚገርም እኮ ነው። ይህን ታለ በኋላ እንግዲህ መንደርደሪያው በጣም ጥሩ ነበረ። ፈምቲ ሊማ አምርተ ቢሂ አለ። አሁን እንግዲህ ጌታ አዞኛል እያልክ ነውና ጌታ ያዘዘህን ነገር ቀጥልበት አለ። ቀጥልበት፣ ችግር የለም። ፈወላሂ ላ አዛሉ አሑጡከ ወአምነዑከ እኔ ባለ በሌላ አቅሜ እረዳሃለሁ፣ ከላከልልሃለሁ። ስልጣኑ የእሱ ነው። እንግዲህ እኔ እያለሁኝ ማንም ሊያጠቃህ አልፈቅድለትም። በዓላማህ ቀጥልበት አንተ እስካመንክበት ድረስ ይላል። ካለ በኋላ መርዘኛዋ ቃል መጣች። ገይረ አነ ነፍሲ ላቱጣውዕኒ አላ ፊራቂ ዲኒ አብድልሙጠሊብ አይልም። ግን ነፍሴ ይኸው ነፍስያ ተመልከት። እነ ነፍሰ ለአማረቱን ቢሱእ ሶሪሕ ግልጹን ተናገረ። እሱ እንግዲህ በሰውኛ አስተሳሰቡ ቅን ነው፣ ጥሩ ድጋፍ ሰጣቸው። ግን አንዲት ነገር ብቻ ቅር ትለዋለች ማለት ነው። እሱ ምንድን ነው? የእነ አብዱልሙጠሊብን ሃይማኖት መቀየር እና የአባቴን የቅድመ አያቶችን እምነት ትቼ አሁን ወደ አዲስ እምነት መሻገሩ በጣም ቢከብደኝም አንተን ለመደገፍ ግን ወደ ኋላ አልልም ማለት ትልቁ ቁም ነገር ወደቀ ላይ ማለት ነው። እና ነፍስያን ዝንባሌን ስሜትን መከተል የሂዳያን በር ይዘጋል ማለት ነው። የሰውዬ ከመጀመሪያ እስከ መጨረሻ ረድቷቸዋል እስካለ ድረስ ቃሉን አክብሩ። ግን ይችን ነገር ትቢት ስለያዘውና እና ወጀድና አባአና የአባቶቻችንን እምነትና ልመድ ወግ አንቀይርም የምትለው ነገር አጣልፋ ጉድ የሰራችሁ ማለት ነው። ነፍሴ ይሻትለኝም አላ ፊራቂ ዲኒ አብዲል ሙጠሊብ የአባቴን የአብዱል ሙጠሊብ ግን ሃይማኖት ትቼ እንደገና ወደ ላ ሃይማኖት መሻገር ይከብደኛል እንጂ አንተን ለመደገፍ ግን ወደ ኋላ አለ ማለት ነው። ያኔ ፈቃል አቡ ለሃብ ያ ሙጅሪም መጣላቸው ማለት ነው። አቡ ለሃብ ቀበላለና هذه والله ሰውአቱ አለ የፈራሁት ነገር ይሄ ነው ችግሩ አለ ገና። ምክንያቱም አሁን ሰውየው ተናገሩ፣ ይሄኛው ደግሞ ድጋፍ ሰጠ። ይሄ አይደል ችግሩ እንግዲህ ይኸው ልከፋፍሉን ነው ልትገማምሱን ነው አለ ማለት هذه هي الله ሰውአቱ ይሄ በጣም አሳፋሪ ዱብዳ ነው እኮ የምትናገሩት ያላችሁት አለ። ሁዙ አላ የደይ አይልም። ይሄ ሰውዬ እብድ እኮ ነው፣ አገርን አደጋ ላይ እየጣለ ነው። እጁን አትይዙትም አለ የእሱ አጃቢዎችን ሊያስረብሻቸው ማለት ነው። ቀብለ አን ያኹዘ ገይሩኩም ይሄ ነገር እየሰፋ ከሄደ የውጭ ሌሎቹ ቢረሰው መጥተው እያንዳንዳችሁ እናንተን ሳይጨብጧችሁ በፊት ለምን ይሄንን ችግር ፈጣሪ አትይዙትም አለ ማለት። አሁንም ይህን ሲል ፈቃል አቡ ጣሊብ ተመልሶ መጣና ወላሂ ለነምነዐነሁ ማበቂና አለ። ማነው የሚይዘው አለ። ታላቁም እሱ ነው፣ ባለስልጣኑም እሱ ነው አቡ ጣሊብ። ያኛ እንግዲህ ጣልቃ ገብቶ ረብሻ ሊፈጥር ነበረ ማለት ነው። አርፈ ተቀመጥ። ቃል አቡ ጣሊብ ወላሂ ለነምነዐነሁ እኛ ወንድማችንን አሳልፈን አንሰጥም፣ የፈለገው ቢሆን ማበቂና አለ። በህይወት እስካለሁ ድረስ እኔ እያለሁኝ ጫፉን የሚነካ ሰው የለም። አርፈ ተቀመጥ ሁላም ሲል ጸጥ አለ። በዚህ መልክ እንግዲህ አሁን ጥሩ የተሳካ ስብሰባ አደረጉ። ጠቃሚ የሆነ ድጋፍ አገኙ ተመለከተው ክፍል። ያው ተቃዋሚ እንዳለም አወቁ ማለት ነው፣ ቀንደኛ ተቃዋሚ። በዚህ መልክ የመጀመሪያው ስራቸው ተጠናቀቀ ማለት ነው። እና አሁን ከዛሬ ጀምሮ የሚመጡት የመጀመሪያ አካባቢ የዳዕወተል ኢስላም እንቅስቃሴ ያካሄዱ ስልት፣ ያጋጠማቸው ችግር፣ የወሰዷቸው እርምጃዎች፣ የተገኘው ውጤት ሁሉን ነገር በደንብ አድርጎ የሚሰጠን ከዚህ በኋላ ነው ማለት ነው። እስካሁን መንደርደር ያለ ነው እና ከዚህ በኋላ ያለው እንዳውም ማስታወሻ እያያዛችሁ በደንብ እንድትከታተሉ በጣም ጠቃሚ በሆነ አስገራሚ በሆነ አቀራረብ ነው። ለብዙ መጽሐፎች አሉ በዚህ የተጻፉ። የሰው ያቀራረብ ግን በጣም የተለየ ስለሆነ ዳዕወተል ኢስላምን ምን ያህል እንግዲህ ውጣውረድ፣ ምን ያህል ችግር፣ ምን ያህል መከራ፣ ፈታኝ ነገሮች ሁሉ እያጋጠማቸው እነዛን ሁሉ በስልት እየፈቱና እየተሸጋገሩ እንዴት እንዲያደጉና እንዴት ተጠናከሩ ያሳየናልና የዛሬው እዚህ ተቀለለ።